ሀና አሴርን አጠገቤ እንዳትደርስ ከአሁኑ በኋላ እንደ አንተ ወንድም አልፈልግም ብላ ሸኝታለች። አሴር በአሁኑ ሰዓት በጣም ልቡ ተሰብሯል። ሌላ ደግሞ አቶ ኖላዊም እንደ አንተ ልጅ እንዲኖረኝ አልፈልግም ከአሁኑ በኋላ ላይክ አልፈልግም ብሎ ሸኝቷል። እንግዲህ በአሁኑ ሰዓት አሴር ተስፋ ያደረገ ሰዎች አጥቷል እና ለአሁኑ ሰዓት ፍቅር እንግዲህ አጠገቧ ናት። ፍቅር እህቷ ናት፣ እንደ እህቷ ናት። ያው ከአንድ እናት ከአንድ አባት ባንፈጠር እንኳን እኔና አንተ እህትና ወንድማሞች ነን ተባብሏልና ስለዚህ አሴር በአሁኑ ሰዓት ጨልሞበታል። ይሄ ሁሉ ብጥብጥ ያመጣ ኤልያስ ነው። ኤልያስ ከመጣ በኋላ ሁሉም ነገር ተቀይሯል። ሀናም ተቀይራለች። ኤልያስ በጣም ጥሩ ልጅ ብላ ወስዳለች። ይሄንን ነገር ደግሞ ያደረገው ታረቀኝ ምስጢር አውጥቶ ለሀና ሲናገር ሀናም በጣም ተናዳ ነበረ በአሴር። እንግዲህ ኤልያስ ለአሴር ለረጅም ጊዜ ብር እየላከለት ነበረ። ያ ብር ደግሞ ከኤልያስ ተቀብሎ ከአባትሽ ጋራ መዋያ አድርጎ ነበረ። ስለዚህ ኤልያስ ማለት ለአሴርም ወሳዊት የከፈለ ጥሩ ልጅ ነው ብሎ ታረቀኝ ሲነግረው በቃ ሀና መታ ለአሴር ላይክ አልፈልግም ከአሁኑ በኋላ አጠገቤ አትድረስ ብላ ሸኝታለች። እሱ ደግሞ በሀና ፍቅር ተይዟል። እንግዲህ እንደሚወዳት እንኳን ለመናገር ፈርቷል። አሴር እንግዲህ ከአቶ ኖላዊ ጋር መዋል ከጀመረ ብዙ ነገሮች ህይወት ውስጥ ተቀይሯል። መስረቅ ስቷል። እንደገና ደግሞ ማጨስ፣ ሌላ ነገሮችን ትቶ ነበረ እና በአሁኑ ሰዓት ግን አቶ ኖላዊ ሰርቆ ነው የታሰረ። መስረቅ ያው እተዋለሁ ብሎ ለሱ ቃል ስለገባለት ይሄን እንዴት ቃል ትበላለ? ቃል የሚበላ ሰው ምንም ዋጋ የለውም። እንደገና ደግሞ የሚሰርቅና የሚዋሽ ሰው እኔ አልፈልግም፣ ልጄን ማድረግ አልፈልግም ብሎ በዛሬ ቀን እንግዲህ የአሴርን ልብ ሰብሮታል ሁለቱም። መጨረሻ ላይ ግን የአሴር ቀን ይመጣል። አንድ ቀን አሴር ተደስቶ የሚኖር ቀን ይመጣል። የምር እኔ አሴር ያሳዝናል። ምክንያቱም እናት አባት ሳይኖረው አድጓል። የእናት ፍቅር የአባት ፍቅር ሳይ በልቶ እንኳን ከሆድ ውስጥ ምግብ ሳይኖረው እንግዲህ ሰው ስርቦ ወይ ሰው የሆነ ነገር ሲሆን ወደ ተበላሸ ህይወት ነው የሚሄደው። በልጅነት ጊዜ አቶ መልካሙ እንግዲህ መልካሙ የተባለ ሰው እንደ ስም ብቻ ነው እንጂ በጣም መጥፎ ሰው ነው። እንደዚህ አይነት ሰው አለም ብዬ አላስብም። እንጀራ እናቷም እንደዛ እያሰቃየች ነበረ። እሷ ሞትም ግን አሟሟቷ በጣም በአሰቃይ ሁኔታ ነው የሞተች ብላለች ፍቅር። እንግዲህ ለአሴር ይቅርታ ሁላ አስቀምጣ ነው የሄደችው። ምክንያቱም በድያለሁ ብላለች። ይራቦኛል እማዬ ብሎ እንኳን ስጠይቀው እሷ ግን እንጀራ እንኳን የሚበላ እንኳን አሰጥም። መልካሙ እንግዲህ ትምህርት ቤት መሄድ እፈልጋለሁ፣ እባክህ አባዬ ትምህርት ቤት አስገባኝ፣ ሰው አድርገኝ፣ እንደ ሰው እኔም ልማር ብሎ ስለምነው ዱላ ነበረ መልሱ። አባዬም አትበለኝ እኔ አንተ የኔ ልጅ አይደለም ብሎ እንደዚህ አድርጓል። ግን ደግሞ የቤተሰብ ንብረት ላይ ቁጭ ብሎ የዚህ ልጅ ግፍ እንኳን ሳይፈራ በአሁኑ ሰዓት አድጎም ያው ያሁኑ የወሰነ ውሳኔ ትክክል ነበረ። ሰርቆም አይደለም የታሰረ ለሀና ስል ለአቶ ኖላዊ ስል ነው አሁን ነገር ያድርጎ እስር ቤት የገባ። እሱም የቤተሰብ ንብረት ነው የጠየቀው። ግን መልካሙ ወደ ሌላ ነገር ቀይሮ ከህጋዊ ሰዎች ጋራ ተግባብቶ ያብር ተከፋፍሎ በልቶታል። አሴርን ደግሞ ወደ እስር ቤት ወርውሮት ነበረ አለምንም ክስ አለምንም እንትን ማለት ነው። እና በአሁኑ ሰዓት አሴር ሀናም የሀና አባትም እኔን አጠገቤ እንዳደርስ ተብያለሁ። ስለዚህ ፍቅር አሁን ያለሽልኝ እህቴ አንቺ ነሽ፣ ይቅርታ አድርግልኝ ባለፈ ያስቀየምኩሽ ብሎ እንግዲህ ከፍቅር ጋራ አንድ ላይ ሆኖ እያወሩ ነው። ፍቅር ግን ደግሞ ለሱ የምትቃወም ልብም የላትም። ምክንያቱም በጣም ነው የምትወደው እሷ ወንድምም ስለሌላት ከረጅም ጊዜ በኋላ ነው ያገኘችው። ስትፈላለግ የነበረ ወንድሙ ስለሆነ ካሁኑ በኋላ ልታስቀይም አትፈልግም። ግን ደግሞ ከፍቅር በጣም የተደሰትኩ ነገር ቢኖር
በቃ አሴር እንኳን ለሀና መናገር የማይችል ነገር ደውላ ነግራለች። የአሁኑ ሰዓት የታሰረው አሴር ሰርቆ ሳይሆን ወይ ደግሞ ብር ወዳድ ሆኖ ሳይሆን ለአባትሽ ስል ለአንቺ ስል እና ሀና ብቻውን እንደዚህ ከምትሰቃይ እኔ የቤተሰቦችን ንብረት ጠይቄ የአንቺን አባት ላሳክም፣ ያ አባት ደግሞ ለእኔም አባት ነው ብሎ ስለወሰነ ነው ብላ ፍቅር እንግዲህ ለሀና ስትናገር ሀና በጣም ነው ደነገጠችው። ይሄን በማድረገ ተጸጽታለች። ያው ኤልያስን ጥሩ ልጅ ብላ ወስዳለች። ቢሆንም ግን አሴር በጣም ያፈቅራታል። ኤልያስ ግን ለሀና የሚሆንለት ልጅም አይመስለኝም። አንደኛ ይቀናል። ለአሴር ያደረገችው ነገር ራሱ ጸጽቶታል፣ ቆጭቶታል። እንዴት እንደዚህ ታደርጊያለሽ? እና እንዴት ለአባትሽ የተዘጋጀ የሕክምና ብር አንስተሽ ለአሴር የእንትን ከእስር ቤት ታስፈቻለሽ ብሎ ተቆጥቷት ነበረ። በዛ ምክንያት ሀናም አኮርፋ ነበረ። ቢሆንም ግን አሴር ካሁኑ በኋላ ትልቅ ቦታ የሚኖር ልጅ ይሆናል ብዬ አስባለሁ። ይሄን ኃይል መስዋዕት ከፍሏል። እንደገና ደግሞ በጣም እንትን አድርጎ አቆሽሾ ነው የአባራሩት። አቶ ኖላዊም አጠገቤ እንዳትደርስ እንዳንተ ልጅ አልፈልግም ብሎ ነው ያባረረው። እና አሴር ታዲያ እንዴት ይሆናል? ለዚህ ብሎ መስዋዕት ከፍሎ እንደገና ደግሞ ሲባረር ተሰምቶታል። እንግዲህ ታረቀኝም ይሄ ነገር በማድረግ አዝናለሁ፣ አንዱን አስታርቄ አንዱን ደግሞ አጣልቻለሁ ብሎ በራሱ አዝኗል። ኤልያስ እንግዲህ ወደ ሀገሩ ልመለስ ነበረ። ሀና ፊቷን አንስታኛለች። ለሀና ብዬ ነበር የመጣው። ሀና ግን ከኔ ጋራ ጥሩ አይደለችም፣ ጥሩ ሁኔታ ላይ አይደለችም፣ ወደ ሀገሬ መመለስ አለብኝ ብሎ ሻንጣውን ሰብስቦ ስነሳ ሀና ግን አትሄድ እመጣለሁ ጠብቀኝ እያለች እንዳይሄድ አድርጋለች። እና ምናሴና ፍቅር ደግሞ እየተቀራረቡ ነው። ምናሴ ግን ፍቅርን ያፈቀራት ይመስለኛል። ምክንያቱም ሁለቱም ሲደዋወሉ በጣም ደስ የሚል ስሜት እየተሰማቸው ነው። ሰላም ግን አስጠነቅቃለች። ይህ ነገር ጥንቃቄ አድርግ ወንድም፣ ሁሉም ሰው ጥሩ ማለት አይደለም ብላለች። ያው ሰላም በራሷ ላይ አይታለች። አንተን ምን እንዳደረገ አይታለች። እንደገና ደግሞ አሮንም እንግዲህ ሰላም ላይ ተጫውቶ ነው ሄደው። ግን ደግሞ ሰላም አሮን ለጥቅም ነበር የፈለገችው፣ ሀብታም ልጅ ስለሆነ ብቻ እኔ ሀብታም ሆኜ ተንደላቅቄ መኖር ፈልጋለሁ ብላ ነበረ። ሰላም ትክክል አይደለችም። አሮንም ደግሞ ለፍቅር ሳይሆን ልጠቀምበት ነበረ። ሁለቱም የጥቅም ሰው ሆኖ ተለያይቷል። እንደዛ ነው ውዶቼ። ብቻ ሰላምና ማነው ሀናና አሴር አንድ ላይ ቢሆኑ ደስ የሚል ነገር ነው። አቶ መልካሙ እንግዲህ መታሰር አለበት ብዬ አስባለሁ። ደህና ሁኑ ማሮቼ።